አንቺ ከጎንደር አባይ ቅርብ አይደለም ወይ? የኔ ደማማ እስቲ ቀጥል። ማይክል ጃክሰን አይ ተረጋግተሽ ነገሮችን እንትን ማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። የሶስቱም የላይኛውም ይሄኛውንም ቮይስ አዳምጣቸው። ክላሴ ያረጋል። በስልክ ያወራችሁት ቮይስ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ከጎንደር ባህር ዳር ስትመላለሱ እስኪ ሙላችሁም ወረታን አስታውሱ። እውነት አንዳንድ ጊዜ ይሄ የትናንትናው ቪዲዮ ቁራጭ ነው፣ ግን ይደብራል። ማለቴ የሆነ አይደለ የሆነ በቃ ወደዝ አብርሃም በነገራችን ላይ ይበቃል፣ በቂ ነው። በዚህ ርቀትም አትሂድ፣ ሌላ እንትን አምጣ፣ ሌላ አይዲያ አምጣ። ሌላ አይዲያ ስታመጣ ሞራላችሁ ይጨምራል። እናንተ የሁላችሁ ሞራል ይጨምራል። በቂ ነው። አንተ ወር ሙሉ ሰርተሃል። አሁን ደግሞ በቂ ነው። ዛሬ በደመቁ ቻናል፣ ነገ ባንተ ቻናል፣ ነገ በዳኒ ቻናል፣ ከዛ ወደ ብሄር ምን ላይ እያላችሁ ከዛ ደግሞ በዚህ በኤፍሬም እያላችሁ ስሩ። አይዲያ ደግሞ ተቀባበሉ። ይሄ የሚዲያው ሰው በጎና ድንቅ ነው፣ ይሰጣችኋል አይዲያ ማለት ነው። ግን ይበቃል። አንዳንድ ጊዜ ወደንስ የሚደብር ነገር ደበረኝ። እኔ በጣም ደብሮኛል። ቪዲዮ ለመስራትም ፈቃደኛም አይደለሁም። ግን ስትቀሩ ደግሞ ህዝቡ ቀራችሁ ይላል። ህዝቡ የተነካው ነገር አለ። ይሄ ትውልዱ በሁለተኛ ደረጃ በደመቁ ቪዲዮ ደመቁ ለክ ዛሬ ተራዋ ነው። እኔ አላወኩም ነበር ማለት ነው። እባብ ገላ ያምራል ከፍ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ ይባላል። ለክ እውነቱን ነው። ከንፈርሽን የሚኪያጁን የቀለም የግርግዳ ቀለም አድርገሽ ቀብተሽ ትመጫለሽ። ደመቁ ትጫወችብናለሽ። ተጫወች እኮ አንዳንድ ጊዜ በጣም ነው የሚገርመኝ። እኔ እባካችሁ አታብዙት ጋይስ፣ ይበቃል ማለት ይበቃል። የሚደብር ቪዲዮ ነው የሚለቀቃችሁት፣ የሚያስጠላ ቪዲዮ ነው የለቀቃችሁት። እንዲሁም ቀን ላይ ደግሞ የሆነ ፒንቸር ምናምን ለቃ ነበር ደመቁ። ቅኔ ምን ነው? ከማን ነው የወሰድሽው ቅኔ ከማን ነው? ጉታጀራ ባለቅኔ ናቸው እንዴ ሲባል ሰምተን አናውቅም። ምናልባት የስራ ሰው ናቸው ጀግኖች ናቸው ነው እንጂ እኛ ባለቅኔ ናቸው ሲሉ ሰምተን አናውቅም። ቅኔ እኔ ጎጃሞች ቅኔ ያውቃሉ ባለቅኔ ናቸው ሲባል ነው የምሰማው። እኔ አላውቅም ብቻ ሲሉ ሰማለሁ። የቅኔ ሰው ናቸው ሲባል ሰማለሁ። እና ቅኔ የት አግኝተሽ ነው? ቅኔ ነው የምደረድር፣ ሙሾ ነው የምደረድር። እንዲሁም ደግሞ ነገ ሰኞ ነው አይደለ? ነገ ሰኞ ደግሞ ሌላ ሴት ትመጣለች ምናምን ተብሏል። ሙሾሽን ትደረድራለች። ለማንኛውም ጥያቄው ምን ተባለ? ጥያቄው ምን ደረሱ? ጥያቄው ምን ደረሳችሁ? ግን ያስጠላል። አብርሽ መሪ ነህ። በነገራችን ላይ ለምን እንደዚህ ትሆናለህ? አብርሃም ጥሩ አይደለም። ምሬን ነው ነገር ጥሩ አይደለም። ይበቃል። ሪካርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል ቮይሱን አዳምጪ። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬ ተመልሼ መጥቻለሁኝ ማለት ነው። ቤተሰብ ከትናንትና እንግዲህ አንዳንድ ነገሮችን ወደ እናንተ ለማምጣት ሞክሬያለሁኝ። ለዛሬ እንግዲህ ሁላቸውንም ቀጥሬያቸው እነ ሄርሜላ ነው እነ ሩታንም ቀጥሬያቸው ዛሬ የመጨረሻ ቀን ሁሉንም ነገር ማወቅ ያለብኝን ነገር አውጥ። ይሄ ቪዲዮ ገና ለብዙ መለቀቅ አለበት። ገና ለእሱ ለደም መለቀቅ አለበት። ገና በደብ ቻናል፣ ገና በቡዜ ቻናል፣ ገና በኤፍሬም ቻናል መለቀቅ አለበት። ገና እንግዲህ በዳኒ ተለቋል፣ በሄርሜላ ተለቋል፣ በአብርሃም ተለቋል። አሁን ቡዜና ደብ ሶስታቸው ናቸው የቀሩት። ይሄ ማነው ስሙ ደግሞ ያኛው ቆርቆሮ ማለት ነው። ስለዚህ አራተኛ ደመቁ ዛሬ ተለቆላታል። ይደብራል። በነገራችን ላይ ያስጠል ነው። ይበቃል እኮ አንድ ሰው ከጠየቅ በራስ ኮንፊደንስ ካለህ አብርሽ፣ አንተ ኮንፊደንስ ካለህ አንድ ሰው ጠይቀህ እውነታውን ታገኘዋለህ። ትክክለኛ ሪያሊቲ ተደርጎ ከሆነ ማለት ነው። ስለዚህ እንኳንም ዳንክ ዛሬ መነጽር አለበስክም። ይሄ የትናንትናው ቁራጭ ቪዲዮም ቢሆን የዛሬም ቢሆን ራሳችሁ ናችሁ ታውቁ። ግን ያስጠላል። ሪከርድ ተደርጓል እንኮ። ለምን ታዲያ ለህዝቡ እዚህ ጋር ለምን አታስገቡትም? ለምን እነሱ ብቻ ያዳምጡታል? ሪያሊቲ ነው ተብሎ ለህዝብ በህዝብ ፊት አይደለ እንደዛ ያደረጉ። ለምን ህዝቡን ሪከርዳቸው ለምን አይወጣቸው አትሰጡ? ህዝቡ ለምን አያዳምጠውም ሪከርዱ? በዚህ ልክ ህዝብ ላይ መጫወት ምን ያደርግላችኋል እናንተ? ህዝብ ላይ የቃቃ ጨዋታ መጫወት። ህዝቡ እኮ ቀድሞ የቆርጥሞ የበለቁ ቀድሞ እኮ ስለ ሶሻል ሚዲያ ያወቀ ህዝብ እኮ ነው ያለው እዚህ ጋር። እንዴ ምንድን ነው እንደዚህ?
አይ መግማት እኔ ደግሞ በጥሩ አይዲያ ትመጣላችሁ ብዬ ደስተኛው እኔ ልቀበላችሁ ፈልጌ ነበረ ማለት ነው። ምንድን ነው እዚህ ላይ እንደዚህ መጸለል? ለተመልካች ክብር የላችሁም እንደ እናንተ? እኔ ልቆጣችሁ ፈልጌ አይደለም። ጥሩ ቪዲዮ ይዛችሁ ስትመጡ እንቀበላችኋለን። የቆሸሸ ቪዲዮ ይዛችሁ ስትመጡ ደግሞ ማንም አይፈልጋችሁ። ለምን ታዲያ ለህዝቡ ሪከርዱን አታሰሙ? እናንተ ጀግና ናችሁ። እንደዛ ካረጋችሁ ለህዝቡ ሪከርዱን ለምንድን ነው ደመቁና ኤፍሬም ብቻ ሰምተውት ስትነጋገሩ ሰምቼ ነው ምናምን ለምን አታሰሙ ታዲያ? እዚህ ጋር ወንድ ከሆናችሁ እናንተ የምታፍሩበትን ቪዲዮ ሳለቀቃችሁ በቃ ይህን ህዝብ እንዴት ነው የምታዩት እናንተ? ወይኔ በላችሁ ይህን ህዝብ እንዴት ነው የምታማስሉት? አንተ እኮ አንድ ቪዲዮ ብቻ ይበቃሃል እኮ ለመረጃ ማለት ነው። ሩታ እንዴት አድርጋ እንደምታሽከረክርህ፣ እንዴት አድርጋ ቀምታ እንደምታሳጥብህ፣ እንደመታች ከከነብ እንደወደቅ ሄርሜላ ፌንት እንደበላች ያ ቪዲዮ እኮ ለአንተ በቂ እኮ ነው አብርሃም። አይ አሁንስ ይደብራል በጣም። ለማንኛውም እንኳን ዳንክ ችግር የለውም። እንኳን ደህና መጣህ። ግን ይደብራል። አንዳንዴ የሚያስጠላባችሁን ነገር ማወቅ አለባችሁ። አቤላም ሁላችሁ በጣም ነው የሚያስጠላባችሁ። መጨበላለቁ እንደዚህ ምናምንም ጥሩ አይደለም። እኔ በጣም ነው ያስጠላችሁ ዛሬ። እውነቴን ነው የምነግራችሁ። ምንድን ነው በዚህ ልክ እንደዚህ መቀበል? ዛሬ በደመቁ ነገ በሌሎች የምታደርጉ 32 ደቂቃ ለቃችሁ ሰውን እንደዚህ የምትሸውዱት። ሰው ቆርጥሞ በልቷል እኮ ሚዲያውን። አታውቁም? አልሰማችሁም? እንጂ ሰማችሁ ከሆነ እኛ እናስታውሳችኋለን። ችግር የለውም። ኧረ ቢስሚላ ምን ጉድ ነው? ሻባ ለማንኛውም ይበቃችኋል። በሌላ አይዲያ ነው። ቶሎ ማይኩ ጃክሰን መሬና ጀግና ነህ። ይበቃሃል። ካላስ ይበቃችኋል። እና አቤላም ሌሎቹም አቤላ ደግሞ ጀግና ብያለሁ። አብረካት ጋር መቆምህ መቼም ቢሆን ሄርሜላን አትቀይርም እልሃለሁኝ። ማርቲ ወደ ጠፋች። አቤላ ማርቲን አምጣ፣ ያችኛቱን ደግሞ ታዋትን። አዎ ማርቲን አምጣ ማለት ነው። አቤላ የኛ ጀግና ግን አስጠላይ። ቪዲዮዋችሁ እየደበረ እያስጠላ ነው የሚመጣው። ለማንኛውም ይበቃል። በዛ ሄርሜላም ፀጉርሽን ፍቺ ይበቃል። ሩታ 7 ቪዲዮ ሰራይ እናንተ በአንድ ፀጉር ማለት ነው። ታላቁ ፀጉር ራሷ ላይ ጋይስ